እውነተኛና የማይረሳ የህይወት ታሪክ። በ1982 በአውስትራሊያ የተወለደው ኒክ እጅና እግር አልነበረውም። ወላጆቹ ከልጃቸው መወለድ ጋር ደስታና ድንጋጤ ተፈጠረባቸው። ሐኪሞችም የሚሆነውን ለመተንበይ አልቻሉም። ነገር ግን ቤተሰቡ አንድ ነገር በግልጽ አወቁ። ይህ ሕፃን የተስፋ ልጅ ነው በማለት ራሳቸውን አጽናኑ። በትምህርት ቤት ሲጀምር ኒክ የተለየ ነበር። ልጆች ይመለከቱታል፣ አንዳንዶቹም ይስቁበት ነበር። በልቡ ትልቅ ቁስል እያደገበት መጣ። በ10 ዓመቱ ሕይወቱን ለማቋረጥ ሞክሮ ነበር፣ ግን ወላጆችን የሚያሳዝን ስለመሰለው ማድረግ አልቻለም። ከዚያ በኋላ አንድ ታላቅ ጥያቄ ራሱን ጠየቀ። የሕይወት ዓላማ? ይህ ጥያቄ ለለውጥ መጀመሪያ ጊዜ ሆነለት። እምነትና ራሱን መቀበል ጀመረ። እምነቱ በቀስታ አደገ። ፈጣሪ እንዳለው ዓላማ አለኝ በማለት ራሱን አጽናና። እጅና እግር ባይኖረኝም መዋኘት እችላለሁ ብሎ መዋኘት ጀመረ። መጻፍ ተማረ። ኮምፒውተር መጠቀም ተማረ። የማይቻል የለም የሚል በትንሽ እግር ክፍል መጻፍ ጀመረ። የመጀመሪያ ንግግር፣ የሕይወት መለወጥ። በ17 ዓመቱ በቤተ ክርስቲያን ተናገረ። ከዚያ ቀን በኋላ ሰዎችን ማነቃቃት ጀመረ። እኔ እጅ እና እግር የለኝም ግን ተስፋ አለኝ የሚለውን ንግግሩን ልብ ይነካ ነበር። ከዚያ በኋላ ዓለም አቀፍ ንግግር ጀመረ። ከ60 በላይ አገሮችን መጎብኘትና ሚሊዮኖችን ማነቃቃት ጀመረ። ትምህርትና ሙያ። ኮሌጅ ገብቶ በኮሜርስ ዲግሪ ተመረቀ። በኋላ ላይፍ ዊዛውት ሊሚትስ ያሉ መጽሐፍት ጻፈ። እነዚህ በብዙ ቋንቋዎች ተተርጉመዋል። ድርጅቱ ላይፍ ዊዛውት ላምፕስ በዓለም ዙሪያ ለተስፋ እና ለእርዳታ ይሰራ ጀመር። ፍቅርና ቤተሰብ። በ2012 ካናኤ ሚራስን አገባ። ዛሬ ከሚስቱ ልጆች ጋር በደስታ ይኖራል። እሱ ይላል፣ ፍቅር አካልን አይይዝም ልብን ይይዛል ይል ነበር። የሕይወት ትምህርት። ችግር መጨረሻ የለውም። ራስህን ተቀበል። ተስፋ አትቁረጥ። የማይቻል ነገር የለም፣ በእምነት ይቻላል ይላል። ኒቭ የአካል ጉዳት ያለው ሰው ብቻ አይደለም፣ እሱ የተስፋ ምልክት ነው። እጅና እግር ባይኖረውም ሰው ትልቅ ሕይወት መኖር እንደሚችል አሳየ። ዛሬም በመድረኮች ላይ ቆሞ ይናገራል። ተስፋ አትቁረጥ፣ ታሪክህ ገና አልተጻፈም ይላል። ኒክ በልጅነቱ የተቀበለው ስቃይ ቀላል አልነበረም። በውስጡ የማይተካ ጨለማ ነበር። ሰዎች ሲመለከቱት እንደ አድናቆት ወይም እንደ እውነታ እንጂ እንደ ሰው አያዩትም ነበር። እሱም ራሱን እንደ እጅና እግር እንደሌለው ሰው ብቻ ማየት ጀመረ። ነገር ግን አንድ ቀን እናቱ ጽሑፍ አነበበችለት። ከአካል ጉዳት ጋር ተወልዶ ትልቅ ስኬት ያሳየ ሰው ስለነበር ይህ ታሪክ እሱንም መለወጥ እንደሚችል አሰበ። በኒክ ልብ ውስጥ ብርሃን አበራ። እኔስ ለምን አልችልም ብሎ መጠየቅ ጀመረ። አሰበበትም። የመጀመሪያ ድል። ኒክ መጀመሪያ ራሱን ማቆም ተማረ። ቀጥሎም መዋኘት ተማረ። በትንሽ እግር ክፍል መጻፍ ጀመረ። እነዚህ ነገሮች ትንሽ ቢመስሉም ለእሱ ታላቅ ድል ነበር። እያንዳንዱ ትንሽ እርምጃ ወደ አዲስ እምነት አወጣው። ከዚያ በኋላ በትምህርት ቤት ፊት ለፊት ቆሞ ራሱን መግለጽ ጀመረ። አንዳንድ ተማሪዎች አሁንም ይስቁበት ነበር፣ ግን እሱ ይህንን እንደ እርምጃ አድርጎ ተቀበለው። የሚያስቀድሱ ነገሮችን እንኳን ሳይቀር ሊያበረታታ ቻለ። የንግግር ጥሪ። 17 ዓመት ሲሆን በቤተ ክርስቲያን
አጭር ንግግር ሰጠ። ንግግሩ አጭር ነበር፣ ግልጽ፣ ተጽዕኖ ታላቅ ነበር። አንዲት ሴት ከንግግሩ በኋላ ቀርታ እኔ ዛሬ ሕይወቴን ልጨርስ ነበር፣ ግን ንግግርህ አዳነኝ አለችው። ይህ ቃል የኒክ ሕይወቱን ሙሉ በሙሉ ቀየረ። ከዚያ ቀን ጀምሮ እሱ ለራሱ ብቻ አልኖረም፣ ለሌሎችም ተስፋ ለመሆን ኖረ። ዓለም አቀፍ ጉዞ። ኒክ በቀጣይ ከ60 አገሮች ለመጎብኘትና በትምህርት ቤቶች፣ በዩኒቨርሲቲዎች፣ በስብሰባዎች ላይ ተናገረ። ሚሊዮኖችን አነቃቃ። በእንባም አራጨ። አዳመጡትም። መልእክቱ አንድ ነበር፣ ምንም ቢጎልህ ሕይወትህ ዋጋ አለው ይል ነበር። ኒክ በጣም ታላቅ ሰውና አስተማሪ ነው። አዎ፣ ኒክ በልጅነቱ የተቀበለው ስቃይ ቀላል አልነበረም። በውስጡ የሚታይ ጨለማ ነበር። ሰዎች ሲመለከቱት እንደ አድናቆት ወይም እንደ እውነታ እንጂ እንደ ሰው አያዩትም ነበር። እርሱም ራሱን እጅና እግር እንደሌለው ብቻ ማየት ጀመረ። ነገር ግን አንድ ቀን እናቱ ጽሑፍ አነበበችለት። ከአካል ጉዳት ጋር ተወልዶ ትልቅ ስኬት ያሳየ ሰው ነበር። ይህ ታሪክ በኒክ ልብ ውስጥ ብርሃን አበራ። እኔስ ለምን አልችልም ብሎ ራሱን መጠየቅ ጀመረ። አሰበበትም። የመጀመሪያ ድል። ኒክ መጀመሪያ ራሱን ማቆም ተማረ። ቀጥሎም መዋኘት ተማረ። በትንሽ የእግር ክፍሉ መጻፍ ጀመረ። እንደነዚህ አይነት ትንንሽ ቢመስሉም ለእሱ ታላቅ ድል ነበር። እያንዳንዱ ትንሽ እርምጃ ወደ አዲስ እምነት አመጣው። ከዚያ በኋላ በትምህርት ቤት ፊት ለፊት ቆመ። ራሱን መግለጽ ጀመረ። አንዳንድ ተማሪዎች እሱም ይስቁበት ነበር፣ ግን እሱ ይህን እንደ እርምጃ አድርጎ ጀመረው። የሚያስቀድሱ ነገሮች እንኳን እኔን ሊያበረታታኝ ይችላል ብሎ አሰበ። የንግግር ጥሪ። 17 ዓመት ሲሆን በቤተ ክርስቲያን አጭር ንግግር ሰጠ። ንግግሩ አጭር ነበር፣ ግልጽ፣ ተጽዕኖ ታላቅ ነበር። አንዲት ሴት ከንግግሩ በኋላ ቀርታ እኔ ዛሬ ሕይወቴን ልጨርስ ነበር፣ ግን ንግግርህ አዳነኝ አለችው። ይህ ቃል የኒክ ሕይወትን ሙሉ በሙሉ ቀየረ። ከዚያ ቀን ጀምሮ ለእሱ ብቻ እንደማይኖር ተስፋ ለሌሎች ተስፋ እንደሆነ አወቀ። ዓለም አቀፍ ጉዞ። ኒክ በቀጣይ ዓመታት ከ60 አገሮች በላይ በመጎብኘት በትምህርት ቤቶች፣ በዩኒቨርሲቲዎች፣ በስብሰባዎች ላይ ተናገረ። ሚሊዮኖች ሰዎች በእንባ እያፈሰሱ ንግግሩን አዳምጠዋል። መልእክቱ አንድ ነበር፣ ምንም ቢጎልህ ሕይወትህ ዋጋ አለው ይል ነበር። ኒክ ለብዙ ዓመታት ዓለምን እየተጓዘ ሰዎችን አነቃቃ። ነገር ግን በልቡ ውስጥ አንድ ፍላጎት ነበር፣ ፍቅርን ማግኘት፣ ቤተሰብ መመስረት። አንዳንድ ጊዜ ራስን ይጠይቅ ነበር፣ እንደ እኔ ያለ ሰው ማን ይወዳል? ማንስ ሊያገባኝ ይችላል? ይል ነበር። ነገር ግን ሕይወት እንደምታስደንቅ ሚስጥር ነች። ፍቅር የተገኘበት ቀን። በ2012 ዓመት ኒክ ናኮላ ሚራስን አገባ። ይህ ግንኙነት እርሱ በመድረክ ላይ የሚናገረውን እውነት አረጋገጠ። ፍቅር አካልን አይመለከትም፣ ልብን ይመለከታል ይል ነበር። የጋብቻ ቀኑ በእንባ የተሞላበት ነበር። እንባዎቹ የሐዘን አልነበሩም፣ የደስታ ነበሩ። ከዚያ በኋላ አባት ሆነ። ልጆችን ሲያቀፍ ይላል፣ እኔ እጅ የለኝም፣ ግን ልብ አለኝ፣ እጅግ ትልቅ ልብ አለኝ ይል ነበር። በዓለም መድረኮች ላይ ከተናገረው ውስጥ ኒክ በታላላቅ ስቴዲየሞች፣ ዩኒቨርሲቲዎች፣ በመንግስት ስብሰባዎች ላይ ተናገረ። በአሜሪካ፣ በእስያ፣ በአፍሪካ፣ በአውሮፓ ተጓዘ። እሱን ለማየት ሺዎች ሰዎች ይሰበሰቡ ነበር። እያንዳንዱ ንግግር በተስፋ ይጨርስ ነበር። ሰዎች ከመቀመጫቸው ቆመው ያጨበጭቡለት ነበር። አንዳንድ ጊዜ በትምህርት ቤት ከንግግሩ በኋላ አንድ ብላቴና ቀርቶ እኔ ሕይወቴን ልጨርስ ነበር፣ ግን አሁን እመኛለሁ አለው። ኒክ ይህ
ሲያዳምጥ በውስጡ ይህን ነገር እንደተፈጠረ አወቀ። የኒክ የመጽሐፍ ስራ። መጽሐፍቱ በሚሊዮኖች ተሸጠ። ብዙ ሰዎች በመጽሐፍ ተስፋ አግኝተዋል። እሱ በቃላቱ የሚሰራው ስራ ከመድረኩ ይበልጥ ነበር። ሰው ብቻውን ሲሆን መጽሐፍትን እያነበበ በእንባ ያነባ ነበር። እውነተኛ ስኬት። ለኒክ ስኬት ገንዘብ ወይም ታላቅነት አልነበረም። ስኬት ማለት አንድ ሰው ህይወቱን እንደሚወድ ማድረግ ነው ይላል። እንዲህ ይላል፣ እጅና እግር እንዲኖረኝ እመኛለሁ። አዎን፣ ግን እሱ ቢኖር ጥሩ ነበር፣ ግን አልሆነም ይላል። ትልቁ ቅርስ። ዛሬ ኒክ በቤተሰቡ ጋር በደስታ ይኖራል፣ ግን ስራው አልቆመም። አሁንም ይጓዛል፣ ይናገራል፣ ይጽፋል። ታሪክ አንድ ግልጽ መልእክት አለው። ሰው የሚጎለው ነገር አይወሰንም፣ የሚያምንበትን ነገር መፈጸም ነው ይላል። አዎ፣ አያችሁ፣ ኒክ በጣም ትልቅና ስኬታማ ሰው ነበር። አንዳንዶቻችን ዝሆን የሚያክል እግር ይዘን በእግራችን የምንሰራው ነገር የለንም። በጭንቅላታችን ነው። ጭንቅላትን ተጠቅሞ መስራት ታላቅነት ነው። ኒክም ይህንን በተግባር ያሳየበት ነው። እግርና እጅ ባይኖረንም ጭንቅላታችንን ተጠቅመን ብዙ ነገሮችን መፍጠር፣ ብዙ ነገሮችን መስራት እንችላለን። የሰው ልጅ ለምንድን ነው ተስፋ ቆርጦ ራሱን እስከ ማጥፋት የሚደርሰው? ራሳችንን ለማጥፋት ዝግጁ መሆን መቻል የለብንም። ህይወታችንን ለመቀየርና ለማሳደግ ለመለወጥ ነው መታገል መቻል ያለብን። መልእክቱን እና ታሪኩን ከወደዱት ለሌሎች ሸር በማድረግ ሌሎች እንዲማሩበት እንዲያደርጉ ከልብ እንመኛለን። እናመሰግናለን።